ኪዳነ ምሕረትን አንቺ ምንድነው ያደረገችልሽ? እሺ እኔ 2016 እዚህ ጎሮ ኪዳነ ምሕረት ሰው ቤት ተቀጥሬ ነበር የምሰራው እና የ2016 የካቲት ስላሴ ነው ወድቄ ተሰብሬ ሐኪም ቤት ስሄድ በጀሱ መታሰር አለበት እግርሽ አሉኝ እና በጀሱ ታስሬ መንቀሳቀስ እችላለሁ ወይ ስላቸው ከአንድ ወር ከሁለት ወር በኋላ ነው ተፈተሽ የምትንቀሳቀሽው እዛው ውጭ አትችይም አሉኝ። ጎሮ ኪዳነ ምሕረት እዚህ የአመቷ እስክትደርስ በጣም ጓጓ ስለነበረ እንዴት ብዬ ነው የሚሄደው? ኪዳነ ምሕረት ካለፈች በኋላ መጥቼ ታሰራለሁ ብዬ ዝም ብዬ ሄድኩኝ። ወንድሜ ከሐኪም ቤት ሳትታሰሪ ነው ታስረሽ? እንደተሰበርሽ ሆኖ እንደተሰበርኩኝ ውልቅት ነውና በጀሱ ካልታሰረ ኪዳነ ምሕረት ንክሱ ከሚያልፈኝ በቃ ከነህመም ያቆየኝ ብለሽ ኧረ አንቺ ታምረኛ ሰው ነሽ። ወይ አምላክ እስራኤል። እሺ ከዛ ኪዳነ ምሕረት ስታልፍ መጥቼ ታሰራለሁ ምናምን ብዬ ከቤት ሄድኩኝ። ወንድሜ ነው አዝሎ ወደ ወረገን ወሰደኝ። ከዛ 2016 የካቲት 15 በዱላ መጣሁኝ እዚህ አልቀርም ብዬ። ከዛ ስመጣ ወንድሞቼ እንደዚህ ብለሽ ሄደሽ እንዴት ብለሽ ልትመጪ ነው ብለው ነበር። የመጣሁት በዱላ ነው። ከዚህ አድሬ ያመቷ ነበረች። በነገተው በህልሜ ዱላ የጠፋኝ ማለት እዚህ ነው ያደርኩት። ከዛ ዱላ የጠፍቶኝ ስፈልግ አጥቸው የሆነች አሮጊት መልኩ ሴትዮ ዱላ አንስቼ ልጠቀም ስል ይሄ የኔ ዱላ ነው አለችኝ። የኔ ጠፍቶኝ ነው ማማ እባክሽ አንዴ ሽንት ቤት ተጠቅሜ ልመጣ ነው ስላት አንቺ ወጣት አይደለሽ እንዴ ዝም ብለሽ ተረሽ ስትለኝ አይ እኔ እግሬን ስለተሰበርኩኝ አሞኝ ነው መንቀሳቀስ ስለማልችል ስላት እምቢ አለችኝ። የሆነች ቀጭንዬ ጎረቤ አይቼ ያችን ጎረቤ ይዤ ስንቀሳቀስ ያቺ ጎረቤ ተሰበረችብኝና ምርር ብዬ አለቀስኩኝ። ከዛ ራሷ ኪዳነ ምሕረት በሰው ተመስላ አይደለም ራሷ መጣችና እጄን ይዛ አይዞሽ ተረሽ ስትለኝ እኔ መንቀሳቀስ አልችልም እግሬን አሞኛል ስላት አይዞሽ በፈጣሪ ታምኔ የለ የሰውም ሆነ የዱላ ምርኩዝ አያስፈልግሽም ተረሽ ብላኝ እጄን ይዛ አነሳችኝና ልትለቀኝ ስትል ኧረ ያዢ ስላት አይዞሽ ብላ ራሴን ይዛ ፈጣሪ ይባርክሽ አለችኝ። እጇን ራሴ ላይ አድርጋ ከዛ ተነስቼ እንደዛ ስትለኝ ለቃኝ ዳንኩኝ። የምር ሀዛ ድኔ እልል እያልኩኝ እያለ የእውነት ነቀሁኝ። እንደዛ እልል የምለው በህልሜ ነው። የእውነት ነቅቼ ዱሌም የእውነት ጠፍቷል። እግሬ ማንኛው እግሬ እንደታመመ እስከማላምነው ድረስ እግሬ ድኖ በዱላ ሄጄ ዱሌን ጥሌ በዱላ መጥቼ ወደ ወረገኑ ሲሄድ አንቺ ነሽ አይደለሽም እያሉ በዱላ ሄደሽ እንደበሽ ልትመጭ ነው ያሉት ቤተሰቦቼ አንቺ ነሽ አይደለሽም በዱላ 1 ሰዓት ተኩል ነው የፈጀብኝ ከወረገኑ አንስቼ እስከ ባጃጅ ተራው ስመለስ በእግርሽ በእግሬ 1 ሰዓት ተኩል ፈጅቶብኝ ነው ከወረገኑ ባጃጅ ተራ የደረስኩት እና ሲሄድ እንደዛ ዱሌን የትኛው እግሬ እንዲታመመ ድረስ እስከማላምን ድረስ እግሬም ዱሌም የምር ጠፍቷል። እግሬም ድኖልኝ ወደ ቤት ሄጃለሁ እና ኪዳነ ምሕረት ያደረገችልኝ ታምር ነው። ወይ ተአምር ነው። እስኪ እንደው እናቴ ተይ እጅግ በጣም የሚደንቅ ታምር ነው። ራሷ ኪዳነ ምሕረት በህልም መታ የወለቀ የተሰበረ እግር በጄሶ ይታሰር 2 ወር ይቆይ ከ2 ወር በኋላ ትሄጃለሽ ተብላ ያዳናት እምነቷና ጽናቷ ነው። ምን አልኳችሁ? እምነቷና ጽናቷ ለእመቤታችን ያላት ፍቅር። የካቲት 7 ቀን እንደዚህ ሆነች። አሁን ማን ነው የሚያደርገው? እግሩ ወልቆ እግሩ ተሰብሮ ሄዶ ሆስፒታል ይታከማል እንጂ ኪዳነ ምሕረት እናቴ በ16 ትከብራለች ትነክሳለች። እንደወለኩኝ እንደተሰበርኩኝ ልቆይና ኪዳነ ምሕረትን አንግሼ ከዛ በኋላ አታከማለሁ የሚል ሰው የለም። ስለ እውነት ይሄ ነው እምነቷ። ኪዳነ ምሕረት እንድትመለከታት እንድትዳብሳት ያደረጋት ለእመቤታችን ያላት ፍቅርና ክብር። እኔ እንደተሰበርኩ እስከ 16 ልቆይ ብላ ይሄንን ስታስብ እመቤታችን ቤቷ ድረስ መጣች፣ ዳበሰች፣ ፈወሰች። መሄድ ማትችለው ለ1 ሰዓት ተኩል በእግር እንድትሄድ አደረገች። ይሄ ምንም እንዲመሰክር ምልክቱ በጀሱ አልታሰርኩኝ ምንም ምልክቱን መብርሃን እስካሁን ያስቀምጣልኛል። በጀሱ አልታሰርኩኝ ምንም አላልኩም። በጀስ ምልክቱን አይቼ ብቻ ነው የትኛው እግሬ እንደተሰበረ ያየሁት እንጂ የትኛው እግሬ እንደተሰበረ ራሱ አላማንኩም ነበር። የቱ እንደሆነ ጠፋሽ። ከዛ ግን ምልክት አስቀመጠች። ይሄን ምልክቱን ሳየው ይሄ እንደተሰበረ አማንኩኝ እንጂ ምልክቱን እስኪ ምልክቱን እንደው ነይ እስኪ እዚህ ላይ አድርጊ፣ እግርሽን እዚህ ላይ አድርጊ። እንደነቀሰት ወይ ተአምረ ማርያም እመቤታችን ነው ምልክት አርጋባታለች እና እግሯ ላይ ጉድ ነው እንደው በእውነት ምን እንላለን? ኪዳነ ምሕረት ታምረኛ ናት፣ ቅርብ ናት። ላንቺ የደረሰች የተሰበረ እግርሽን እንደጠገነች በእውነት የተሰበረ ህይወታችሁን ትጠግንላችሁ።
ለአንቺ የደረሰሽ ኪዳነ ምሕረት ለሁሉም ትድረስልን። ኪዳነ ምሕረትን እልል ብላችሁ አመስግኑላት።